ኢሳያስ ይብቃቸው በትራምፕ መወገድ አለባቸው፣ ፕሬዝዳንቱ አደገኛው ካርድ ተመዘዘባቸው። ጥያቄው ዋይት ሃውስ ገባ። የኢትዮጵያ መንግስት አዲስ ዘመቻ ከፍቶብኛል ኢሳያስ። አነጋጋሪው የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል የኤክስ ፖስት። ትራምፕ ቀኝ እጃቸውን ወደ አዲስ አበባ ላኩ። ወደ አዲስ አበባ የተላኩት ባለስልጣን ስለ ቀይ ባህር ጥብቅ መልእክት እንደያዙ የተሰማ ሲሆን ስለ አባይና ግብጽም ከጠቅላዩ ጋር ይመክራሉ ተብሏል። በራዎች ተሰረዙ። ጦርነቱ ሊፈነዳ ነው። በመካከለኛው ምስራቅ ያለው የጸጥታ ስጋት የመጨረሻው ደረጃ ላይ ደረሰ። ሰላም ውድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ፍጻሜ አብራችሁን ስትቆዩ የነዚህ መረጃ ዝርዝር የምታደምጡ ይሆናል። እስከ መጨረሻው አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ ተሻገርን። ፕሬዝዳንት ኢሳያስ አፈወርቂ በትራምፕ ጣልቃ ገብነት መወገድ አለባቸው የሚል አዲስ ሀሳብ ቀርቦባቸዋል። ይኸው ጥያቄ በትንታኔ መልክ የቀረበ ሲሆን በአሜሪካ መሪዎች በኩል ከፍ ያለ ተሰሚነት ባለው ሰው የቀረበ ነው። ሰውየው ማይክል ሩቢን የሚባል ሲሆን በአሜሪካ ፖለቲካ ውስጥ ተሰሚነት ያለው የፖለቲካ ጉዳዮች ተንታኝ ነው። በግልና ከሌሎች ጋር በሚያደርጋቸው ምርምሮችና ጥናቶች ለአሜሪካ መንግስት የፖሊሲ መነሻ የሚሆኑ ግብዓቶችን እየተነተነ ያቀርባል። የቀጠናው ፖለቲካዊ ጥናቶችንና ምርምሮችን በመካከለኛው ምስራቅ እንደዚሁም አልፎ አልፎም በአፍሪካዊ ቀንድና ቱርክ ላይ መሰረታቸውን አድርገው ይታያሉ። ቀላል የማይባሉ ትንታኔዎች የአሜሪካ መንግስት የፖሊሲ ሀሳብና የውሳኔ ግብዓትም ሆነው ያገለግላሉ። ይህ ሰው አሁን ደግሞ ፕሬዝዳንት ኢሳያስ ላይ ዞሯል። ይህ ሰው ኢሳያስ በትራምፕ ሊወገድ ይገባል ፍጠኑ ሲልም ሀሳቡን አቅርቧል። ጋዜጠኛውና የፖለቲካ ጉዳዮች ተንታኙ ማይክል ሩቢን በኢራቅ ጉዳይ የፔንታጎን አማካሪ ሆኖ እንደሰራ መረጃዎች ያመለክታሉ። በፖለቲካ ትንታኔው ዙሪያ ያሉት የካበቱ ልምድና ችሎታው በአሜሪካ አመራሮች በኩል ያለውን ተሰሚነት ከፍ አድርጎታል። ይህ ሰው በአሜሪካ ውስጥ ያለውን ከፍ ያለ ተሰሚነት በመጠቀም በአሁኑ ሰዓት ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትራምፕ አስተዳደር በኩል መወገድ አለባቸው የሚል አዲስ ሀሳብ ይዞ ብቅ የማለቱ ጉዳይ በቀላሉ አልታየም። የማይክል ሩቢን ትንታኔዎች ለአሜሪካ መሪዎች የውሳኔ ግብዓት ጭምር ሆኖ የሚያገለግል ሲሆን በኢሳያስ ላይ የሰጠው ሀሳብ ከበድ ያለና እንዲሁ በቀላሉ እንዳይታይ አድርጎታል። ማይክል ሩቢን ኢሳያስ ይብቃቸው፣ መንግስታቸው በትራምፕ አስተዳደር መወገድ አለበት በማለት ሀሳቡን ሲያቀርብ ለዚሁ የሚያብቁ ያላቸው ምክንያቶችም ጭምር በመዘርዘር ነው። የእስር ቤቱ ሀገር ወይም ፕሪዝን ስቴት በማለት ኤርትራን የገለጻት ተንታኙ ማይክል ሩቢን ኢሳያስ የገዛ ዜጎቻቸውን ያለ ፍርድ አስረው ለዓመታት በእስር ቤት ከማመቀቅ ጀምሮ የአሜሪካና የስዊድን ዜጎች ሳይቀር አስሮ የያዘ አደገኛ መሪ እንደሆኑ መታወቅ ይገባልም ሲሉ አስታውቋል። ተንታኙ ማይክል ሩቢን ኢሳያስ በሀገር ውስጥ ከሚያካሄዱት የሰብአዊ መብት ረገጣ ባሻገር ቀጠናዊ አለመረጋጋትን የሚፈጥሩ የተለያዩ ሀገራት ታጣቂዎችን ሳይቀር አስጠልለው ወታደር ስልጠናዎችን እንዲወስዱ በማድረግ የሌሎች ሀገራትን ሰላም የሚነሱ ናቸው ሲልም የመከራከሪያ ሀሳቦችን አቅርቧል። የትራምፕ አስተዳደር ኢሳያስን ለማስወገድ የሚያበቁ በቂ ምክንያቶች ያሉት መሆኑን ያብራራው ተንታኙ ከእነዚህ ሀሳቦች በተጨማሪ ሌሎች የኢሳያስ አገዛዝ መገለጫዎች ናቸው ያላቸውን ጭምር በመዘርዘር ለማሳየት ሞክሯል። ማይክል ሩቢን በዚሁ በተለያዩ ድረገጾች ተሰራጭቶ በተነበቡለት ትንታኔው ትራምፕ ጊዜ ሳይወስዱ ወደ እርምጃ መግባት ያለባቸው መሆኑን ጭምር አሳስቧል። በተያዘ ሌላኛው መረጃችን የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ በኤርትራ ላይ የስም ማጥፋት ዘመቻ እያካሄደ ነው ሲሉ ጠንካራ ትችት ሰነዘሩ። ሚኒስትሩ ይህንን ትችት ተከትሎ በኢትዮጵያ ያለውን ወቅታዊ ኢኮኖሚና የሰብአዊ ሁኔታ የሚያሳዩ መረጃዎችን በኤክስ ገጻቸው ላይ አጋርተዋል። ሚኒስትሩ በሰጡት መግለጫ በኢትዮጵያ በኩል በኤርትራ የመንግስት አስተዳደርና የኢኮኖሚ ፖሊሲ ላይ የሚሰነዘሩት ትችቶች ፍጹም ውሸት መሆናቸውን ገልጿል። እንደ አቶ የማነ ገለጻ እነዚህ የስም ማጥፋት ዘመቻዎች ዋና ዓላማቸው የኢትዮጵያ መንግስት የገባበትን የውስጥ ጸጥታ ችግር ለመሸፈንና ቀጠናዊ መረጋጋትን አደጋ ላይ የሚጥለውን የባህር በር የማግኘት አጀንዳ ምክንያታዊ ለማድረግ ያለመ ነው ብለዋል። ሚኒስትሩ አክለውም ኢትዮጵያ ባለፉት 3 አስርት ዓመታት ከለጋሽ ሀገራትና ድርጅቶች በድምሩ $84 ቢሊዮን የሚጠጋ የገንዘብ ድጋፍ ብታገኝም ሀገሪቱ በከፍተኛ የኢኮኖሚ ቀውስ ውስጥ እንደምትገኝ ጠቁመዋል። በቀጣይ መረጃ የአሜሪካ ውጭ ጉዳይ ሚኒስትር ክሪስቶፈር ላንዶው እና የአሜሪካ የአፍሪካ አዛዥ ጀነራል ዳግ ቪን አንደርሰን በቀጠናዊ የሰላምና ደህንነት ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ለመምከር ወደ ኢትዮጵያ ሊጓዙ ነው። ምክትል ሚኒስትሩ ከኢትዮጵያ በተጨማሪ ወደ ግብጽ፣ ኬንያ እና ጅቡቲ እንደሚያመሩ የሀገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። የውጭ ጉዳይ መስሪያ ቤት አርብ ጥር 15 2018 ዓ.ም ያወጣው መረጃ እንደሚያመለክተው ለ8 ቀናት የሚዘልቀው ጉብኝት የሚጀምረው ዛሬ ቅዳሜ ጥር 16 ነው። የሚቀጥለው ሳምንት እሁድ ጥር
ጥር 24 እንደሚጠናቀቅም በመስሪያ ቤቱ ምክትል ቃል አቀባይ ቶሚ ፒጎትስም የወጣው መግለጫ ያስረዳል። ክሪስቶፈር በኤክስ ገጻቸው ባሰፈሩት ጽሑፍ ወደ ግብጽ፣ ኢትዮጵያ፣ ኬንያና ጅቡቲ የሚያደርጉት የመጀመሪያ ጉዞ እንደሆነ ጠቅሰዋል። የውጭ ጉዳይ ምክትል ሚኒስትሩ በአራቱም ሀገራት በሚያደርጓቸው ጉዞዎች በአሜሪካ ፕሬዚዳንት ዶናልድ ትራምፕ ቅድሚያ የሚሰጣቸው ጉዳዮችን እንደሚያራምዱ መስሪያ ቤታቸው ገልጿል። ቅድሚያ የሚሰጧቸው ጉዳዮች ተብለው የተዘረዘሩት የንግድ ሚዛንን ማመጣጠን፣ ምቹ የንግድ ሁኔታን ማረጋገጥ እንዲሁም ሰላምና ደህንነት ማስፈን የሚሉ ናቸው። የመስሪያ ቤቱ መረጃ እንዳመላከተው ምክትል ሚኒስትሩ ክሪስቶፈር የመጀመሪያ ጉዟቸውን የሚያደርጉት ወደ ግብጽ ነው። የክሪስቶፈር የካይሮ ጉዞ የመጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የናይል ወንዝ ጉዳይን በተመለከተ ግብጽና ኢትዮጵያን ለማደራደር ያላቸው ፍላጎት እየገለጹ ባሉበት ሰዓት ነው። ትራምፕ ይህንን ፍላጎታቸውን የገለጹት ባለፈው ሳምንት ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ነው። በዚሁ ሳምንት ደግሞ ሁለቱም ፕሬዝዳንቶች በስዊዘርላንድ ዳቮስ ከተማ ሲካሄድ በነበረው የዓለም ኢኮኖሚ ፎረም ላይ ተገናኝተው ይህንን ጉዳይ አንስተዋል። የውጭ ጉዳይ ምክትል ሚኒስትሩ ክሪስቶፈር በግብጽ ቆይታቸው ከሀገሪቱ ባለስልጣናት ጋር ውይይት ከሚያደርጉባቸው ጉዳዮች አንዱ በቀጠናዊ ተግዳሮቶች ላይ የሚደረግን ትብብር የሚያመለክት እንደሆነ መስሪያ ቤታቸው ገልጿል። የአሜሪካና ግብጽን የኢኮኖሚ ግንኙነት ለማጠናከር ከባለስልጣናቱ ጋር የሚነጋገሩት ምክትል ሚኒስትሩ አገሪቱ ውስጥ ኢንቨስት ከሚያደርጉና ከሚንቀሳቀሱ የአሜሪካ ኩባንያዎች ጋር ውይይት እንደሚያደርጉ ተጠቅሷል። የውጭ ጉዳይ መስሪያ ቤቱ መረጃ እንደሚያስረዳው ክሪስቶፈር ከግብጽ በኋላ የሚኖራቸው ጉዟቸው የሚያደርጉት ከአሜሪካ የአፍሪካ አዛዥ ጀነራል ዳግ ቪናንደርሰር ጋር ነው። ምክትል ሚኒስትሩ ወደ ኢትዮጵያ በሚያደርጉት ጉዞ ጠቅላይ ሚኒስትር አብይና ሌሎች ባለስልጣናትን እንደሚያገኙ ተገልጿል። በዚህም ከጠቅላዩና ከሌሎች ከፍተኛ ባለስልጣናት ጋር ኢትዮጵያ እንዴት ወደ ቀይ ባህር በር ተጠቃሚነት ትመለስ የሚልና ከግብጽ ጋር በአባይ ግድብ ጉዳይ የገባችበት ሰጣ ገባ እንዴት ይፈታ በሚለው ላይ ይመክራሉ ተብሏል። አሜሪካ የባህር በሩ ጥያቄ ተገቢ ነው ብላ የምታምን ሲሆን እኚህ ባለስልጣንም ይህንኑ ያጸናሉ ተብሎ ይጠበቃል። የመስሪያ ቤቱ መረጃ ጠቅላይ ሚኒስትር አብይ አህመድ ጋር ጨምሮ ከኢትዮጵያ ባለስልጣናት ጋር በቀጠናዊ ሰላምና ደህንነት ጉዳዮች ላይ ይመክራሉ ይላል። በተጨማሪም ባለስልጣናትና የግል ዘርፍ ተዋናዮችን አግኝተው ለአሜሪካ የንግድ ተሳትፎ ለማሳደግ ያሉ እድሎችን ያስተዋውቃሉ ተብሏል። በተጨማሪም በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ተገናኝተው እንደ ሰላምን ማስፈን፣ የንግድ ትብብርን ማስፋፋትና ሰብአዊ ቀውሶችን መፍታት ባሉ ቅድሚያ የሚሰጣቸው የጋራ ጉዳዮች ላይ እንደሚወያዩ የውጭ ጉዳይ መስሪያ ቤቱ አስታውቋል። በመጨረሻም በአሁኑ ወቅት በመካከለኛው ምስራቅ ያለውን የጸጥታ ሁኔታ ተከትሎ የተለያዩ አየር መንገድ በረራዎች መቋረጣቸውን መገናኛ ብዙሃን በመዘገብ ላይ ይገኛሉ። በዚህ መሰረት የሆላንድ አየር መንገድ ከኤልኤም ወደ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ የሚያደርጋቸውን የሌሊት በረራዎች መሰረዙን አስታውቋል። ኤር ፍራንስ ወደ ተባበሩት አረብ ኤምሬትስ የሚያደርጋቸውን የሌሊት በረራዎችን በድንገት ሰርዟል። ብሪቲሽ ኤርዌይስ በተመሳሳይ ወደ ተባበሩት አረብ ኤምሬትስ የሚደረጉ የሌሊት በረራዎችን ሰርዟል። ስዊዝ አየር መንገድ የዛሬ ምሽት ወደ እስራኤል የሚደረጉ በረራዎችን ሰርዟል። ዩናይትድ አየር መንገድና ኤር ካናዳ ወደ እስራኤልና መካከለኛው ምስራቅ የሚያደርጓቸውን በረራዎች ሰርዘዋል። ኢራን ተቃዋሚዎችን በመግደልና የኒውክሌር ፕሮግራም መልሳ በመጀመሯ እያስጠነቀቁ ያሉት ዶናልድ ትራምፕ የጦር መርከቦቻቸውን ወደ አካባቢው ማሰማራታቸውን በትናንትናው ዕለት መናገራቸው ይታወሳል። ፕሬዚዳንቱ ከስዊዘርላንድ ወደ ሀገራቸው ሲመለሱ እንደገለጹት የጦር መርከቦችን ቡድን መንቀሳቀሱን፣ ነገር ግን በኢራን ላይ እንደማይጠቀሟቸው ተስፋ እንዳላቸው ተናግረዋል። አስፈላጊ ከሆነ በማለት በርካታ መርከቦቻቸውን ወደዚያ አቅጣጫ እያመሩ ነው። ምንም ነገር እንዳይከሰት ነው የሚፈልገው፣ ነገር ግን በጣም በቅርበት ነው እየተከታተልናቸው ያለ ነው ሲሉ ትኩረታቸውን ኢራን ላይ መሆኑን ትራምፕ ተናግረው ነበር። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።